ስልጣን ላይ ባላችሁ ሰዓት ያላረጋችሁት ነገር ስታወጡ ብታረጉት ያው ነው ከመተቸት አይታለፍ የሐሳብ ከመሰንዘር ወደ ኋላ እንልምኛ የምንቆመው ከእውነትና ከቤተ ክርስቲያን ፊት ነው ከጳጳስ ፊት አንቆመው ጨንገርና ጋብር አዟቸው አልባሱን ለብሰው የቤተ ክርስቲያን አልባስ ለብሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመስደብና በመተቸት የከበሩ የመሰላቸው ቆብ ለባሽ ዱርዬዎች ናቸው አምና እዛው ሰላሌ ላይ ታቦት ይዘው የወጡት አባት የሚካኤልን ታቦት ይዘው የወጡት አባት ተገድለዋል እንኳን አደረሰ ለቅዱስ ገብርኤል ዓመታዊ በዓል አልተገናኘንም ነበር አይደል ታህሳስ እንዴት አለፈ ገብርኤል ቁልቤ ሄዳችሁ አዋሳ ሄዳችሁ አርባ ምንጭ ሄዳችሁ አዲስ አበባ ያላችሁ መቀሌ ያላችሁ ባህር ዳር ያላችሁ ጎንደር ያላችሁ ጅማ ያላችሁ ናዝሬት ያላችሁ ድሬዳዋ ያላችሁ መተሃራ ያላችሁ ያገሬን ማለት ነው እንኳን አደረሳችሁ ብያለሁ እንኳን አብሮ አደረሰን መልአኩ ቅዱስ ገብርኤል በጥበቃው አይለያችሁ አይለየን ከክፉ ነገር በሙሉ ይጠብቀን ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቼ እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ቅዱስ ገብርኤል ይጠብቃችሁ ከክፉ ነገር በሙሉ ያርቃችሁ ታሞ የተኙ በሆስፒታል በጸበል ስፍራ ያሉ ወንድም እህቶቻችን በስደት ውስጥ የሚገኙ ወገኖቻችንንም እግዚአብሔር ያስብልን ዛሬ አንድ ምናመሰግነው ሰው አለን ዋሽንግተን ዲሲ እንገኛለን ልናመሰግን ነው የምንመጣው ታዲያ ምስጋናችን ከየት ነው ብላችሁ ተሰማላችሁ እንግዲህ ብዙ ጊዜ ተሰሙት ዋሽንግተን ዲሲ ከተጠራ ዘበነ ለማ ይባላል ስለ ዘበነ ለማ አንድ ነገር ነግራችኋለሁ እጅግ በጣም አስገራሚና ድንቁ ንግግር ብዬና ይዤላችሁ መጣሁት ሌሎች መረጃዎች ይዤላችሁ መጥቻለሁ ብፁዓን ሊቃነ ጳጳሳት ወደ አደባባይ ወጥተው ማይክ ይዘው መናገር ጀምረዋል በምን ጉዳይ ካላችሁኝ በሰው ጉዳይ መናገር ማለት በህንፃ ስላሴ ጉዳይ ነው ስለዚህ ጉዳይ ያያስኩላችሁ መረጃ አለ በተጨማሪም ወደ አንድ ቦታ ስፍራው ይዣችሁ ሄዳለሁ ከእርድ እስከ ጥይት ድረስ ያለውን ጉዳይ ያሳያቸዋል በእርድም በጥይትም የተረፈችውን ነፍስ አመጣላችኋለሁ መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ ክብረ በዓል ንግስ በሚደርስበት ሰዓት ላይና ዓመታዊ በዓሎቿ በደረሱ ሰዓት ላይ የሚንጫጩ አጋንንቶች አሉ ቆብ የለበሱ አጋንንቶች ማለት ናቸው ይዤላችሁ መጥቻለሁ ከዛ በማስከተል አንድ መረጃ ደግሞ በቅርብ አቀርባችኋለሁ በርሜል ቅዱስ ጊዮርጊስ አዲስ መረጃ ተሰምቷል ስለሱ ማመጣላችኋለሁ ታዲያ የፊሊፐር ኢንተርናሽናል ስኩልን በተመለከተ አዳዲስ የወጡ መረጃዎች አሉ ስለሱም የተወሰነ መረጃ አጋራችኋለሁ በተለይ ልጆቻችሁን እዛ ለምታስተምሩ ልጆቻችሁን ለምትገሉ ወላጆችም ጭምር ስለሚጠቅማችሁ ተሰሙኛላችሁ ግድ ስለሆነ ማለት አንዲት እህታችን ከኢንጂነርነት ወደ ዳጣ ሻጭነት የገባችበትን ታሪክ አጠር ባለ መልኩ አቀርብላችኋለሁ ታዲያ ይህንን ታሪክ የሚቀለብስ የህይወትና የትምህርት መንፈሳዊ ቅድስ አለ ነው ብዬ ደግሞ አያይዤ ከኛ ጋር አመጣላችኋለሁ አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ ያቀርብኩላችሁ ይህ መረጃ ለመላው ኢትዮጵያውያን ይድረስ ሰብስክራይብ ላይክ እና ሼር እንድታደርጉኝ ጋብዛችኋለሁ ከመሸጋገሪያ በኋላ እንገናኝ አመሰግናለሁ የመጀመሪያ መረጃ የሚሆነው የጳጳሶቻችን ጉዳይ ነው ከጳጳሶቻችን ጉዳይ የማስቀድመው ታዲያ ዋሽንግተን ዲሲ ላይ መጣለው ብያቸዋለሁ መምህር ዶክተር ዘበነ ለማ በማህበራዊ ትስስር ገጹ አነጋጋሪ ጉዳዮችን በመግለጽ ብዙዎች የማያውቋቸውን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም በጥልቀት በምርምርና በፍልስፍና የያዘቻቸውን ጉዳዮች በማውጣት ይታወቃሉ ለብዙዎች መናፍቃን መዶሻ ናቸው ለኛ ደግሞ ዕውቀት የምንገበይባቸው ትምህርት የምንማርባቸው የበሰሉ አባት ናቸው እንወቅሳቸዋለን እናመሰግናቸዋለን ስንወቅሳቸው ወቅታዊ ማህበራዊ ጉዳይ አጀንዳ ጋር ተያይዞ በማህበራዊ ሚዲያ ወጥቶ ለቤተክርስቲያናችን አደጋ ለሚሆነው ጉዳይ ወቅሰናቸው እናውቃለን እናመሰግናቸዋለን ምክንያቱም እሳቸውን የመሰለ ምሁር እሳቸውን የመሰለ አባት እሳቸውን የመሰለ ካህን እኛ ቤተክርስቲያን ስላፈራችን እናመሰግናቸዋለን እንዲሁም በአርሲ ጉዳይ ላይ ወቅሰናቸው ነበር አይደል ብዙ ምናመሰግናቸው ጉዳዮች አሉ በነገራችን ላይ ብዙ ጊዜኛ ምስጋናችን ወደ አደባባይ አውጥተን ስለማናውቅ ነው ዛሬ ማመሰግናቸውን አንድ አጀንዳ ልንገራችሁ ትላንትና የቅዱስ ገብርኤል በዓል አውደ ምሕረት ላይ መላው ምዕመናን ሰብስበው በቤተክርስቲያናቸው
ቅዳሴ ካስቀደሱ ታቦት ካወጡ በኋላ ሰሞኑን ብዙ ማህበራዊ ሚዲያዎች ብዙ አባቶችም ብዙ ሰዎችም ሲናገሩት አይሰማም። ነገር ግን ውጭ ያሉ ኢትዮጵያውያን ስቃይና ችግር ውስጥ ነው ያሉት። እሳቸው የመመኖቻቸው ህመማቸው ሆኖ ስቃያቸው ሆኖ በደላቸው መበደላቸው ሆኖ የተገፉት መገፋታቸው ሆኖ በአውደ ምሕረት ላይ በዛው በቤተክርስቲያን ቅጽረ ግቢ ውስጥ በቤተክርስቲያን ግቢ ውስጥ ሆነው ከመመኑ ችግር ያለባቸውን ሰዎች ክርስትና ስማቸውን ጽፈው ለመድኃኔዓለም ማመልከቻ ለማስገባት ሁሉንም ጠይቀው ነበር። ተከታታይ 3 ጊዜያቶችን ሱባኤ ይዘዋል ጸሎት እንዲደረግ። ዋሽንግተን ዲሲ ላይ ወረቀት የሌላቸውን አሁን እንደሚሰናበቱ እያወቃችሁ ነው ሊባረሩ ያሉትን ችግር ውስጥ የወደቁትን ኢትዮጵያውያኖችን በማሰባሰብ እንዲሁም ጸሎት እንዲደረግላቸው በቤተ ክርስቲያናቸው ጸሎት እያደረጉ ነው። ይህን ያደረገ ጳጳስ አለ? ዋሽንግተን ዲሲ የሚመሩት ብፁዕ አቡነ ፋሌን ናቸው አይደለም? በሊቀ ጳጳስነት ደረጃ ሀገራችን ላይ ገቢ ማሰባሰብ የሚከናወነው እነዚህ ምዕመኖች ውጭ አሉን፣ ሀገራችን ወገኖቻችን አሉን፣ ቢያንስ እዛ በትንሹ ቢከፈላቸው ለሀገራቸው ሲያደርጉት ግን በትልቅ ክፍያ ይመጣል ብለው በየቀኑ የገቢ ማሰባሰብ ይከናወናል አይደለም? ያንን ምዕመን ተማምነን እኮ ነው የምናደርገው አይደል? እሳቸው ይሄ ምዕመን ጉዳት ላይ ወጣ፣ ማንም የጮህለት የለም፣ ማንም ድምፅ የሆነለት የለም። በደሉን መከፋቱን ችግሩን በ20 ዓመታት በ30 ዓመታት ተለይቶ የኖራት ሀገሩ ላይ ማጅራቱን ይዘው ካቴና እጁ ላይ አጥልቀው ሀብትና የከበረበትን የኖረበትን ልጆቹን ያሳደገበትን አስጥለው ወደ ሀገር ሊመልሱት። ለዚህ የሚያለቅስ የሚጮህ የለም። ገንዘቡን ግን የሚፈልጋል። ቤተሰቦችም እዚህ ሆነው ገንዘብ ላኩ እንጂ ልጆቻቸው ያለባቸውን ችግር ጸሎት እያደረጉ አይደለም። እሳቸው ይህን ጸሎት እያደረጉ ነው። ምዕመኖቻቸውን ሰብስበው ሰላም ለክ እየደገሙ መንበር ጋር ጠይቀው ለመድኃኔዓለም ማመልከቻ እያስገቡ ነው። ምዕመኖቻቸውን እያጽናኑ ነው። ይህንን በነገራችን ላይ መረጃውን በሙሉ በስልክ ነው የሰማሁት። በጣም በቅርባቸው ያሉ እዛው ደብር ላይ ጸሎት የነበሩ ባለፈውም ሳምንት እሑድ ላይ ያደረጉትን ሰምቻለሁና ልናመሰግናቸው መጣ። ታዲያ እንዲህ አባቶች ምዕመኖች በችግር ላይ በሆኑበት ወቅት ላይ ችግራቸውን ሳይሆን ገንዘባቸውን የሚመለከቱ ከሆነ ያሉት የሚመለከቱት ዛሬም ገንዘባቸውን በመመልከት አንደበታቸውን አላነሱላቸውም፣ ለእግዚአብሔር ማመልከቻ አላስገቡም። እሳቸው ግን ኑሮውን ያውቃሉ፣ ችግሩን ያውቃሉ፣ ስቃዩን ያውቃሉ፣ መበደላቸውን ያውቃሉ፣ እዛ ያለባቸውን ውጣ ውረድ ያውቃሉ። ይህንን ችግራቸውን አይተው ችግር ያለባቸው ሰዎች ክርስትና ስማቸውንም ጽፈው እንዲሰጧቸው እያደረጉ ለመድኃኔዓለም ማመልከቻ እያስገቡ ነው። ታዲያ አባትነት ከዚህ በላይ የት ይገኛል? እኛ ስምን ጠይቀው ለሚገደሉት ምዕመን ጸሎት እናደርግ ብለን እንጂ እኮ ሌላ ነገር አልጠየቅንም አይደለም። አባቶቻችንን እሳቸው ምን ስላደረጉ የአባትነታቸውን ድርሻ ስለተወጡ እናመሰግናለን። እንደ አርያ ሚዲያ እጅግ በጣም አመሰግናለሁ ማለት ፈልጌ ነው ያነሳውላችሁ። በደብራቸው በአውደ ምሕረታቸው ምዕመኖችን ሰብስበው ለፈጣሪ ማመልከቻ እያስገቡ ችግሮቻቸው ከፈጣሪ ፊት እንዲፈታላቸው ለጠይቁት አባት እናመሰግናለን። ይህን ጥያቄ እዚህ ያለን ኦርቶዶክሳውያን እዚህ ቤተክርስቲያን ለማሰራት ገቢ መሰባሰቢያ የምንጠይቅ ቤተክርስቲያን ምዕመናን እንዲሁም ዘመድ ኖሮን በችግራቸው ምክንያት ይህንን ጉዳይ ሱባኤ ያለያዝን መማሪያ እንዲሆነንና ለወገኖቻችን መፍትሄ እንዲሆን ሱባኤ እንዲያዝም ጭምር ነው ይህን መረጃ ያስተላለፍኩት። ለያዛችሁን ይህን ላደረጋችሁ እንዲሁም ይህን ላስተባበራችሁ ቀሲስ ዶክተር ዘበነ ለማ እጅግ በጣም እናመሰግናለን። ክብረት ይገባውታል ማለት ፈልጌ ነው። ወደ ብፁዕ አባቶቻችን ልገባ ነው። ብፁዕ አባቶቻችን ይሄን ቪዲዮ ሰሩ። ቅዳሜ ጠዋት ላይ ነው ቪዲዮ የደረሰኝ። እንስማቸው። ህዝባችን በእጅጉ ስላዘነ ስለተከዘ ያለ ስም ስለተሰጠው ያ ህዝብ እንዲረጋጋ እንዲጸልይ ይህንኑ መልእክት ለማስተላለፍ ነው። የሰላሌ ህዝብ የሚታወቀው የቅዱስ አባታችን የአቡነ ተክለ ሃይማኖት የትምህርት ፍሬ ስለሆነ የሚታወቀው ሟርትን፣ ጥንቁላን በማሳደድ በማጥፋት ነው እንጂ በተሰደበበት ስድብ የሚተችና የሚሰደብ ህዝብ ስላልሆነ የዚህን ህዝብ ታላቅነት፣ ገናናነት፣ ቅዱስነትና የዋህነት ዓለም ሁሉ ያውቀዋል። ብፁዕ አቡነ ቀውስጦስና ብፁዕ አቡነ ገብርኤል ናቸው። ከሰላሌ ህዝብ ጎን ቆመዋል። እናመሰግናለን። ሲሰደብ እንደምንቆመው ሲገደልም እንቆማለን። ሲገደል እንደምንቆመው ሲረገምም እንቆማለን። ይሄ የአባቶቻችን መርህ ስለሆነ እናመሰግናለን። ስናመሰግን ይሄን ቪዲዮ ቀጣይ ላሳያችሁ ነው። ፎቶ ይዘገንናል፣ ግን ይዩት። ዜናውን አንብላችኋለሁ። ፎቶውን ስለሚከልለኝ ማህበራዊ ሚዲያው ወደ ላይ አነሳላችኋለሁ። አያችሁት? ቶሎ አነሳሁት።
ይሄ ወንድማችን በአሰቦት ገዳም ዲያቆን ነው። አርሲ በተደረገ ቀን ከአባቱ ጋር ሰማዕትነት የተቀበለ ዲያቆን ነው። በጥይት ተመቶ በቢላዋ አርደውት ሞተዋል ብለው ነው ሄዱት። ከዛ በኋላ ነው በሕይወት መሆኑ የተረጋገጠው። በውጭ አገር ጥቂት ምዕመና ባዋጡት ገንዘብ ካለበት ቦታ ወደ አዳማ ሆስፒታል ሄዶ ሕክምና ማድረግ ጀምሯል። ባለፈው ሰኞ ቀዶ ጥገና ተደርጎለት ነበር። ጥይቱ ወጥቷል። አሁን በሕክምና ክትትል ላይ ነው። ጥያቄው ማን ነው ሁሌም በሚችለው ተግባር አለሁ ማለት የሚችለው? አንድ ካህን ጥቂት ምዕመናን ናቸው ይህን ወንድም ያተረፉት። እኛ ካልዘመርን ሞተን እንገኛለን፣ አትኩብን እያልን መከራ እየበላን በየአጥቢያው ምን እየሰራችሁ ነው ብለው ቀሲስ ነዋይ ይህንን ማህበራዊ ትስስር ገጽ ላይ አጋርተውታል። ኦርቶዶክስ በጥይት እየተገደለ በቢላ እየታረደ ነው ያለው። ብፁዓን አባቶቻችን ለስድብ መግለጫ ወጥታቸዋል። ለሚገደሉት መግለጫ የማይወጡት ለምንድን ነው? ሌሎቹ ነው ጥያቄ። ካህን ሲገደል ዝም ብላችሁ ለስድብ ወጣችሁ። ያውም የፕሮቴስታንት ቸርች ይሆን፣ ያውም ፓስተር ሄኖክ ለተባሉ፣ ያውም የብሮድካስት ባለስልጣን ማስጠንቀቂያ ለሰጠው መግለጫ ወጣችሁ። እናንተ መግለጫችሁ ከብሮድካስት ባለስልጣን በኋላ ነው። መግለጫችሁ ከምዕመን ማውገዝ በኋላ ነው። መግለጫችሁ ማህበራዊ ሚዲያ ከወጣው በኋላ ነው። አምና እዛው ሰላሌ ላይ ታቦት ይዘው የወጡት አባት፣ የሚካኤልን ታቦት ይዘው የወጡት አባት ተገድለዋል። መግለጫችሁን ግን አላየንም። የሰላሌው የቤተ ክርስቲያን አስተዳዳሪ ካህን ተሸክመው ታቦት ተሸክመው የወጡት አባት ተገድለዋል። መግለጫችሁን ግን አልሰማን እና ማህበራዊ ሚዲያ አጀንዳ ያደረገውን ነገር ይዛችሁ መግለጫ ስለወጣችሁ ትክክል ነው ወይስ? አቡነ ቀውስጦስስ እንዲህ አይነት ነገር ውስጥ አይቻቸው አላውቅም። የማህበራዊ ሚዲያ አጀንዳ ካልሆንኩ ብሎ መገኘት ምንድን ነው ነው ጥያቄ። ይኸው የሚታረድ ምዕመን አለን እኮ። ለዚህ መግለጫ ለምን አላወጣችሁ? ይኸው ጥይቱ ወጥቶ አንገቱ ታርዶ አሳየዋችሁ እኮ ፎቶውን፣ መረጃውን። ለምን አላወጣችሁ? ለምን ዝም አላችሁ? ለሚገደለው ግን እናንተ ጳጳስ አይደላችሁ። በነገራችን ይሄን ለተናገራችሁት አይደለም ላልተናገራችሁትም ጭምር ነው የምናገር። የጵጵስናችን ሂደቱ የክብረ ክህነት ሂደቱ የቱ ጋር ነው ያለው? ባለፈው የአቡነ አብርሃምን መረጃ አጋርቻችሁ ነበር አይደል? በተለይ ገንዘብ ማሰባሰብ በኩል በተናገሩት፣ እንደዚህ ጉዞ በሚመለከት በተናገሩት የጨረታ ምናምን ያጫርታሉ። ስልጣን ላይ ባላችሁ ሰዓት ያላረጋችሁት ነገር ስታውጡ ብታረጉት ያው ነው፣ ከመተቸት አይታለፍ። የሐሳብ ከመሰንዘር ወደ ኋላ እንልም። እኛ የምንቆመው ከእውነትና ከቤተ ክርስቲያን ፊት ነው። ከጳጳስ ፊት አንቆመው። ጳጳስ ውሸት ይናገራል፣ እውነት ይናገራል እያልን አይደለም። ነገር ግን ጳጳስ ሁሉ እውነት ይናገራል፣ ጳጳስ ሁሉ ውሸት ይናገራል ብለን ደግሞ አንከስ። አሪዮስም ጳጳስ ነበር አይደል? አሪዮስ ጳጳስ ነበር። ከሃዲው ከ318ቱ ሊቃውንት መካከል አንዱ ነው። ጳጳስ ነበር። ጳጳስም ክዷል። የካደ ጳጳስ እኮ እናውቃለን። የእኛ ጥያቄ ሰዋዊነቱን ስድብ ላይ ይሰማችኋል፣ ግድያ ላይ ጋር አይሰማችሁም። ለምንድን ነው የሚሆነው? ቤተ ክርስቲያናችን መግለጫ የምትሰጥበት አግባብስ እንዴት ነው መሆን ያለበት? በቤተ ክርስቲያን በአድባራቷ ያሉትን በሙሉ እኮ እንደ አንድ ባለቤት ይመለከታታል። ለምሳሌ አቡነ ገብርኤል ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። እኔ ምስራቅ ላይ ብገኝ የኔም ጳጳስ ናቸው። ምክንያቱም ቤተ ክርስቲያን ጳጳስ ብላ አስቀምጣቸዋለች። አቡነ አብርሃም ባህር ዳርና ሰሜን ጎጃም ላይ ቢቀመጡ ጅማ ላለው ምዕመን ጳጳስ ናቸው። አቡነ ሳይሮስ ምዕራብ ሸዋ ሀገረ ስብከትና ወሊሶ አካባቢ ሀገረ ስብከት ሊቀ ጳጳስ ቢሆኑ ሐረር ላለው ምዕመንም ጳጳስ ናቸው። ስለዚህ መግለጫችን እየመረጡ ዘፍኖ እየመረጡ ማልቀስ አይሆንም። ዘፈኑም ለቅሶም አንድ ላይ ነው የሚሆነው። ስድቡ ይሄ ሁሉ ምዕመን ካወገዘ ይሄ ሁሉ ምናምን ካለ በኋላ መግለጫ ወጣችሁ። ከምዕመኖቻችሁ ጎኑ ለመቆም በጣም ጥሩ አደረጋችሁ። ከሞቱትስ ጎን የሞቱ ቤተሰቦች ምዕመኖችስ አይሰማቸውም? ለእናንተ ንግግር አያማቸውም? የእናንተ ንግግር በሀገረ ስብከት ውስጥ ካህን የተገደለባቸው ቤተሰቦች፣ ካህን የተገደለባቸው ቤተክርስቲያኖች፣
ካህን የታረደባቸው ቤተክርስቲያኖች፣ ታግተው ገንዘብ የከፈሉ ምዕመኖች በጣም ብዙ ናቸው። ስለ ሰላም ስትሉ ይሄን መናገር ግን ኃላፊነት አለባችሁ። መርጣችሁ ግን ለይታችሁ ነው የምትናገሩት። ሚዲያው ያራገበውና የተረጋጋውን ነገር እና ክህነቱን መርጦ መጠቀም ይቻላል። አያችሁት? ይሄ የታረደው ልጅ እናንተ ነው። አሰቦት ገዳም ላይ ዲያቆን ነው፣ ተገድሏል፣ ታርዷል፣ ሞተ ብለው ሄደዋል። ራሱን ስቶ ነበር። በጥይት መተው በቢላ አርደውት ነው የተረፈው። አሁን አዳማ ይገኛል። እስኪ እናንተ ተራራጡ፣ ለዚህ መግለጫ አውጡልን እንስማችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ ክብረ በዓል ሲነሳ ዛራቸው የሚነሳ አጋንንታቸው የሚነሳ ቤተክርስቲያንን ቆብ ለብሰው ካህን መስለው ተሳድበው ካህን የሆኑ የሚመስላቸው ሰዎች አሉ። ስሟቸው። ይሄ ጨንገር የሚባለው መንፈስ እኔ ነኝ ገብርኤልን ማዘው የገብርኤል አምላክ እኔ ነኝ ይላል። እንደው ጠንቋይና ገብርኤል ምን አገናኙ? በኢትዮጵያ ግን የሚገበርላቸው ጨንገር የሚያዛቸው ጨንገር የሚባለው መንፈስ ጨንገር ጧፍ የሚበራለት ሻማ የሚቀብርለት ጥላ የሚቀበል መልአክ የለም። እሱ ጨንገር ነው። ይሄ ደግሞ ጋብር የሚባል መንፈስ አለ። ጋብር የሚባል የእግዚአብሔር መልአክ ገብርኤልማ እንደዚህ አይነት ነገር አይፈልግም። የኢትዮጵያ ቤተክርስቲያን እያስከበረችው ያለችው ነገር ማን ነው ከተባለ ጋብር ነው። ወይም ደግሞ እንደተባለው የጋብርን አለቃ ጨንገር ነው። ጨንገርና ጋብር አዟቸው አልባሱን ለብሰው የቤተክርስቲያን አልባስ ለብሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመስደብና በመተቸት የከበሩ የመሰላቸው ቆብ ለባሽ ዱርዬዎች ናቸው። አማርኛው ከዚህ ቆብ ለባሽ ዱርዬዎች ናቸው። እነዚህ የካህን አለባበስ ለብሰው ከመርካቶም ገዙት ከምን ስለ ምንድን ነበር ያለው? ጨንገር አንደኛውን ጨንገር፣ አንደኛውን ጠቋር፣ አንደኛውን ገብር በሉት የገብርኤል አለቃ ነኝ ብሎ አጋንንት መጥቷልና የሚያመልኩት የገብርኤልን አለቃ ነው። በነገራችን ላይ እኛ የምናወቀውና የምናመልከው የገብርኤልን ፈጣሪ እግዚአብሔርን አምላካችን። ለእናንተ ልነግራችሁ ካህን አንጠራ፣ ለእናንተ ልናስረዳችሁ ጳጳስ አንጠራ፣ ለእናንተ ልነግራችሁ ሰንበት ተማሪ አናቆምም። ሰይጣን ሐሰትን ከራሱ አመጣት አይደለም የሚለው እግዚአብሔር ቃሉ። ስለዚህ ሐሰት ተናጋሪዎች ሐሰትን፣ ስድብን፣ ውሸትን ካንደበታቸው አፈለቁት፣ ከኃጢአት ጎራቸው አውጥተው አደባባይ ላይ ሰቀሉት። እናንተ እንደሱ ናችሁ። ለእናንተ የምንነግረው ቅዱስ ገብርኤል መልሱን ይስጣችሁ። ራሱ ቅዱስ ገብርኤል። ጨንገርን የምታመልኩበትን እናንተ ታውቁታላችሁ። ገብርን የምታመልኩበት እናንተ ታውቃላችሁ። ጠቋርን የምታመልኩበት እናንተ ታውቃላችሁ። እንደናንተ አይነቶቹን ያስቸገሩን እኛ እንዴት መስለው መሰሏችሁ? እንደዚህ መስለው ይዋቸው። በቤተሰቦቿ ጋር እንደሆነች በጠላ ያቀመሷት እንደዚሁ ለቤተሰቦቿ መቀኛ በተመን ጉዳይ የተደረገ ድርጊት ይህም እሷም ቀምሳው ስለነበረ እያደገ መጥቶ ሆዷን የሚያማት ነበር። አልቀጥልላችሁ ማለት በጣም ይበዛል። መስቀል ይዘው ንስሐ ግቢ፣ እዚህ ጸበል ተጠመቂ፣ ንስሐ ገብታችሁ ጸበል ተጠመቁ፣ ቀጠለው እኔ ጋር ኑ ብለው የሚናገሩ አባት ናቸው አሉ። ቆብ ለብሰዋል። አባት አላቸው እኚህ ግለሰብ። እናንተ ይህንን ስራ ነው ያቋረጣችሁት እና መተት ያደረገብሽ በጠላ ነው የጠጣሽው፣ በእንደዚህ ነው ያረግሽው ምናምን ብለው ይናገራሉ። ምኑም ያምናል። እንደናንተ ቆብ ለብሶ መካደሚያና ምናምን ስፍራ ላይ ተጋልጦ የወጣውና ሲጋለጥበት አደባባይ ላይ ወጥቶ ቤተክርስቲያን በመሳደብ የተቀመጠ ነው። አሁን እንደነዚህ እኚህም የሆነ ጊዜ ላይ ይጋለጣሉ አንድ ቀን። እናንተ ከዚህ ነው የወጣችሁት፣ ከዚህኛው ስራ በጥንቁልና ምዕመናን ከማሳት አጣድፈው ስለወጧችሁ እዛኛው ቤት ሄዳችሁ ቆቡን ሳታወልቁ ቀሚሱን ሳታወልቁ በመሳደብ ላይ እግዚአብሔር እናከብራለን ትላላችሁ። ለማንኛውም እግዚአብሔር ይቅር ይበላችሁ። ይሄንን ዜና ሰምታችኋል? ስለ በርሜል ጊዮርጊስ አሸዋ ማዶ በርሜል ቅዱስ ጊዮርጊስ በባለፈው ዓመት ከመጋቢት 30 2017 ዓ.ም ጀምሮ ለ7 ወራት ተቋርጦ የነበረው የአሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ እነሆ ተጀመረ። ስለዚህ
ለጉዞ የሚያስፈልጋችሁን ቅድመ ዝግጅት በማድረግ ንስሐ በመግባት ቀድማችሁ ትኬት በመቁረጥ ለዚህ ታሪካዊና ታምረኛ ቦታ በቦታው ላይ ተገኝታችሁ ክብረ በዓሉን ለማክበርና 18 ሰባራ አጽሙ ይከብራል። ቤተክርስቲያኑ ይነግሳል፣ ይመረቃል። ቤተክርስቲያኑ ተሰርቶ ተጠናቋል። ስዕሉ ፊኒሺንግ ስራው አልቋል። የቤተክርስቲያን ስራው የተጠናቀቀበትን በርሜል አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን ይመረቃል። ለዚህም ጉዞ ተዘጋጅቷል። ይሄንንም እና አላየ ማለትም ዶርቃ ሚዲያ ወይ ደግሞ የኤልሻዳይ ጉዞ ማህበር ምናምን የሚባሉ አሉ ስማቸውን ካልተሳሳትኩና እነሱ ጉዞዎች እያዘጋጁ ነው። የኔ ግን ጥያቄ ምን መሰላችሁ? ሐሳብ ያነሳው ላይ ጥያቄ ሳይሆን የምስራች እየነገርኳችሁ ያለው በርሜል ቅዱስ ጊዮርጊስ በጉዞ ማህበራት የመጀመሪያው ጉዞ ይሄዳል። አሁን ከተዘጋ በኋላ ከ7 ወራት በኋላ በግል ግን መሄድ ትችላላችሁ። ስለዚህ በርሜል ቅዱስ ጊዮርጊስ መከፈቱን በጉዞ ማህበራት መከፈቱን እንድታውቁት መስረጃ በመንገርም ጭምር ነውና መሄድ ለምትፈልጉ በተለይ ከህዳር ወር በኋላ ጭቃ ስለማይኖር ባህር ዳር ሄዳችሁ መሳፈር ትችላላችሁ። በዚህ ጉዞ ማህበርም ሄዳችሁ ፈልጋችሁ ዶርቃ ሚዲያን ማግኝታችሁ ጉዞውን መጓዝ ትችላላችሁ። እንኳን ደስ ያላችሁ ልላችሁ። በተለይ ሰማዕቱ የናፈቃችሁ በርሜል ቅዱስ ጊዮርጊስ የናፈቃችሁ እኔ በጣም ናፍቆኛል። በነገራችን ላይ ብሄድ በጣም ደስ ይለኛል። እንግዲህ እሱ የሚጠራኝን ቀን እጠብቃለሁ፣ መሄድ ፈልጋለሁ። ሌሎች ወዳጆቻችን በተለይ በርሜል ቅዱስ ጊዮርጊስ መሄድ የምትፈልጉ ዶርቃን ሚዲያን ገብታችሁ ተከታተሉ፣ ኤልሻዳይ ሚዲያን ገብታችሁ ተከታተሉ። እነሱ ተርሚኖስ የሚባሉ አሉ። ገብታችሁ ተከታተሉና መሄድ ትችላላችሁ። የበርሜል ቅዱስ ጊዮርጊስ ተፈቅዷል ማለት ነው። ስለዚህ ጸበል መጸበል የምትፈልጉ ተዘጋጅታችሁ ሂዱ ለማለት ነው። ይሄን ለመግለጽ ነው። በሌላም ማሳያችሁ አንደኛው መረጃ ስለ ፊሊፐር ኢንተርናሽናል ትምህርት ቤት ነው። አምና ታስታውሱ ነበር ፊሊፐር ኢንተርናሽናል ትምህርት ቤት ከኢትዮጵያውያን ወጥቶ ለባለ ሀብት ለደቡብ አፍሪካ ባለ ሀብት ተሸጠ። ይህም ጉዳይ ከትምህርት ተቋሙ አንጻርና ከተመሳሳይ ጾታ ጋብቻ ጋር ማለት ተመሳሳይ ጾታ ጋርና ዘሴም ሴክስ የሚደረጉ የትምህርት ስልጠናዎችን በሚመለከት ትልቅ አጀንዳ ሆኖ ነበር። ተመሳሳይ ጾታ ግንኙነት ማለት ነው። በዚህም ጉዳይ ላይ የኮምፕሬሲቭ ሴክሹዋል ኤጁኬሽን ትምህርት በምዕራቡ ዓለም እና በደቡብ አፍሪካ አካባቢ እንዴት የተሰጠ እንደሆነ ኢትዮጵያ ውስጥ ሊያመጡት ያሰቡት ሀሳብ ምን እንደሆነ በጣም አስፍተን ነግረናችሁ ነበር። አሁን ጭራሽ ሌላ አጀንዳ መጥቶበታል። ያን የነገርናችሁ ይህንን ነበር። በወቅቱ ትምህርት ቤቱ መግለጫ ሰጥቶ ነበር። በአዲስ አበባ የሚገኘው ፊሊፐር ኢንተርናሽናል ትምህርት ቤት እየታመሰ ነው። ዝርዝሩ በዕለቱ የዛሀበሻ ዜና ላይ ይገኛል። ዜናው ምን ይላል መሰላችሁ? ዛሀበሻ ዜና ላይ ፊሊፐር ትምህርት ቤት የተማሪና የአስተማሪዎችና ተማሪዎች ባለ ሀብቱና አስተማሪዎች መካከል ግጭት ተፈጥሯል። ከግጭቱ ጀርባ ያለው ጉዳይ የደሞዝ ጭማሪ ነው። ለማስማማት መምህራን ስራ ማቆም አድማ ሊያደርጉ ሲሉ መምህራን ስራ እንዳያቆሙ ፖሊስና የትምህርት ተቋማት ገብተው የመንግስት ትምህርት ተቋማት ገብተው ለማደራደር ሞክረው ነበር። ተቋሙ አሁንም ደሞዝ አልጨምርም፣ ተጨማሪ ትምህርት ቤት ከፍያለሁ ብሏል። እዚህ ውስጥ ግን ከተነገሩ ንግግሮች መካከል ላይብረሪ፣ ላቦራቶሪ ምናምኖች የመሰሉትን ወደ ትምህርት ክፍል አድርጓቸው ተማሪ በገፍ እየተቀበለ ከ25 ተማሪ ወደ 38 እና 35 ተማሪ በአንድ ክፍል ውስጥ እያስተማርን ነው፣ ዋጋ ሊጨምርልን ይገባል፣ ኑሮ ውድነት አለ የሚል ነው። ከዛ ጀርባ ያለው አጀንዳ ግን ተረስቶ ነው ለእናንተ። ዋናው አጀንዳ ዋናው የተመጻጻ ጋብቻ ልጆቻችሁን ወደዚህ ትምህርት ቤት በአሸን የምትልኩ ወላጆች ምን አስባችሁ ነው? ልጆቻችሁን እንዲያገቡ ፈልጋችሁ ነው? ምን አስባችሁ ነው? የኔ ጥያቄ ነው። በዚህ ጉዳይ ላይ ምናልባት ትምህርት ቤቱ ላይ ያለውን ማጣራት ደግመን እንሄድበታለን። በደንብም ገብተን ዘልቀን እንድና እያገዛችሁን ነው። የአበሻ ሚዲያ ይህንን መረጃ አጋርቱታል። ዜና ላይ ይህንን አጋርቱታል። ትመለከቱታላችሁ እናንተም። አምናና ካቻምና ግን መረጃዎቹን አጋርተናችሁ እናውቃለን። ፊሊፐር ይህንን ጉዳይ አጣርቶ አረጋግጣችሁ ነው ይህን እየላካችሁ ያላችሁት። የትምህርት መዋቅሩን የትምህርት ቤት ላይ ያለውን ስልጠና በተመለከተ ላይ ሰንጠረዥ አውጥተን በሰንጠረዥ መረጃ ማስረጃዎቹን አውጥተን ነግረናቸዋል። ኮርስ የሚወስዱ መምህራንን በተለይ ተመሳሳይ ጾታ ላይ ነፃ እንዲያደርጓቸው የሚያደርጉ የመምህራን ስልጠናም ጭምር አውጥተን ሰልጠናችሁ ነበር። ቅሬታው እዛ የጀመረ ነው። መምህራኖች ልጆቻቸውን ከዛ ማውጣት እየፈለገ ነው። መምህራኖች ከማስተማሩ ባለፈ በሀገር በትውልድ ላይ የሚያመጣውን ኪሳራ እየተነገረ ነው። ትምህርት ቢሮ ግን ይህንን እያየበት ነው ዝም ያለው። ተማሪ እየጨመረ ያለው ዝም ያለው። አሁን ደግሞ ወላጆችም ተጨመራችሁ እያገዛችሁ ስለሆነ ጠቆም ላርጋችሁ ብዬ ነው። ትላንትና እንዴት እንደነበረ ስለ ወጣት ልጃችን ላመጣላችሁ ፈልጌ ነው። ስለ ትምህርት ቤት ካነሳው ያቀር እኛ ልጆቻችን የምናስተምረው ተምረው በተማሩበት ሙያ ለሀገርም ለራሳቸውም እንዲጠቅሙ ነው እንጂ 12 ዓመት ሙሉ ተምረው ዩኒቨርሲቲ 5 ዓመት ተምረው እንደገና ደግሞ ተጨማሪ ትምህርት ተምረው ኬጂ ተምረው ወደ 25 እና 20 ዓመት ትምህርት ላይ ተቀምጠው ልጆቻችን ሌላ ስራ እንዲሰሩ አይደለም። ልጆቻችን በተማሩበት ሙያ ውጤት እንዲያመጡ ነው።
አንድ ተማሪን ስናፈራ በተማረበት ሙያ ለሀገሩ፣ ለቤተሰቡ፣ ለራሱም እንዲጠቅም ነው። ራሱን የጠቀመ ቤተሰቡን ጠቀመ፣ ቤተሰቡን የጠቀመ ሀገር ጠቀመ ነው ለኛ። ልጅ ተምረን ዶክተር አድርገነው ሊስትሮ ብናደርገው ምንድነው ጥቅሙ? ያተማረበት 12 ዓመት 27 ዓመት ምንድነው ጥቅሙ? ያስተማርናቸው ኢንጂነሮች ምንድነው ጥቅማቸው? ከሙያቸው ውጪ ሌላ ስራ ቢሰሩ ሀገር ከሰረች ማለት ነው። ያ ሁሉ ዓመት ልጆቻችን አከሰርናቸው። መንፈሳዊ ነገር አስተምረን ብናመነኩሳቸው፣ ብናደቁናቸው፣ ሼክ ብናደርጋቸው ይሻለናል እኮ። አሁን እችን ልጅ ያስተማራት ቤተሰብና ወላጅ ምን ሊለን ነው? ትምህርት ተቋሙስ ምን ሊለን ነው? ስሟት፣ እዩዋቸው እነዚህ ልጆች። በኢንጂነሪንግ እና በአካውንቲንግ ተመርቃ መንገድ ላይ ዳጣ ሚጥሚጣ ስትሸጥ ጀግኒትን አገኘው። ዝናሽ ትባላለች። የልጆች እናት ስትሆን የተለያዩ ነገሮችን በአውራ ጎዳናዎች ላይ እየተዘዋወረች በመሸጥ ትታወቃለች። እቺ ጀግና እህታችን ሌሊት 11 ሰዓት ተኩል ተነስታ ለልጆቿ ቁርስና ምሳ ሰርታ ተንከባክባ ትምህርት ቤት ካደረሰቻቸው በኋላ ከጠዋት 2 ሰዓት ላይ ጀምሮ እስከ 8 ሰዓት ዳጣና ሚጥሚጣ የምትሸጥ ከ8 ተኩል እስከ 12 ሰዓት ጀብሎ ወይም ሱቅ በደረቴ ትሰራለች። ሰናፍጭ አለ፣ ዳጣ አለ፣ ሚጥሚጣ አለ። ከመተማና ከዳይሻ ነው የማስመጣው። ዳጣውን ሚጥሚጣውና ሰናፍጩን ራሴ ነኝ የማዘጋጀው። እንደዚህ ያለ ረፍት እየሰራች ትውልና ድካም ለምኔ ብላ ከምሽቱ 12 ተኩል እስከ ሌሊት 6 ሰዓት ቃጠሎ በመሸጥ ራሷና ልጆቿን ታስተዳድራለች። እኔም ይህንን ልፋቷን አይቼ ምን እንደሚያስፈልጋትና በምን ልናግዛት እንደምንችል ጠይቂያት ነበር። እኔ በአሁኑ ሰዓት ላይ እየተንቀሳቀስኩና ሱቅ በደረቴ ሁኜ ነው የምሰራው። የበለጠ ደግሞ ቋሚ ቦታ አግኝቼ ደንበኞቼን የማስተናግድበትን ሁኔታዎች ቢፈጠሩልኝ ከዚህ የተሻለ እሰራለሁ ብዬ አምናለሁኝ። ስለዚህ እኔን ምዳትም ሳፖርትም ማድረግ ለምትፈልጉ ውድ ደንበኞቼ ከስር ባለው ስልክ ቁጥር ብትደውሉልኝ ወይም ዳጣ ሚጥሚጣ ብላችሁ ታገኙኛላችሁ። እንኳን ስንት ነው የሚለው 0930 59 82 12 0938 32 21 21 የንግድ ባንክ ማደገፍ የምትፈልጉ 1029790365 ዝናሽ እንየው ትባላለች። ለመደገፍ የምትፈልጉ በዚህ እርዷት፣ ደውሉና አግኙና። እኔ ግን አንድ ነገር ልነግራችሁ ነው። ከዚህ ልጅ ተነስቼ ነው አንድ ነገር የምሰራው። ፍሊፐርን አይታችኋል። ይችን ልጅ አመጣኋት። ፍሊፐር መምህራኖችና ትምህርት ቤት ጋር በገንዘብ ነው ቀውሶ ያለው። እኔ ግን ከጀርባ ያለውን አጀንዳ ነገርኳችሁ። አምና የመምህራን ስልጠና ተብሎ የወጣው ስልጠና ላይ የተመሳሳይ ጾታ ጋብቻን በሚመለከት እንዳይጫኗቸው የሚያደርግ ስልጠና በላዩ ላይ በሰንጠረዥ አመተን አሳየናችሁ። ይሄ ትምህርት ቤት አሁንም ቀጥሎ ላይብረሪ ዘግቶ ላቦራቶሪ ዘግቶ ተማሪ እያስገባ ነው። መንግስትም ዝም ብሏል፣ ህዝብም ዝም ብሏል። ልጆቻችሁም እየተበላሹ ነው ጉዳይ። ሌላኛው ኬዙ ደግሞ ከዚህ በዘለለ እነዚህ ልጆች እንዲፈሩ የሚፈለገው ውጤታማ ስራ እንዲሰሩ ዩኒቨርሲቲ ገብተው ተመርቀው በዩኒቨርሲቲ ውጤታቸው ውጤታማ ጎበዝ ተማሪ ሆነው በውጤታቸው ለሀገር ብቁ ዜጋ መሆን ነው። በተማሩበት ሙያ አገልግለው ለሀገራቸው መጥቀም ለራሳቸውም ብቁ ዜጋ መሆን ነው። ትውልድ እንዲፈራ ማድረግ ነው። እችን ልጅ ምሳሌ ያመጣሁላችሁ። እችን ልጅን ያስተማራት ድሃ ማህበረሰብ፣ ቤተሰብ፣ ወገን አስተምሯት ዩኒቨርሲቲ ገብታ በኢንጂነሪንግ ተመርቃ በአካውንቲንግ እንደገና ተመርቃ በተመረቀችበት መስራት አልቻለችም። ይሄን ያላስቻላት ስርዓት መቆም አለበት። ስርዓቱ የምንላችሁ ይሄንን እንከን የሆናትና እንቅፋት የሆናት ነገር ይሄን ነገር መፍትሄ መፈለግ አለብን። የተመረቁ ተማሪዎቻችን በተመረቁበት ልንገለግልባቸው ይገባል። ሀገር ሀብት ልታገኝባቸው ይገባል። ሀገር መንገድ ልትቀይስባቸው ይገባል። ሀገር በአካውንቲንግ ሙያቸው ልትጠቀምባቸው ይገባል ነው የኔ ጥያቄ። ካልተገባ ያልተገባውን ስርዓት ማስተካከል አለብን። የተመረቁ ተማሪዎቻችን ስራ ልናስይዝበት የምንችል። አሁን እነዚህ ልጆች ዳጣ ለመሸጥ ድንች ከትፎ እየቸረቸሩ ለመሸጥ ዩኒቨርሲቲ መግባት አይጠበቅባት። መማር ለሷ እውቀት ነው። ነገር ግን መማር የለባትም አይደለም ቋንቋ። ይችን ልጅ እንደ ሀገር ነው የምናያት። እንደ ሀገር ስናያት በተማረችበት መጠቀም የሀገር ሀብት ነው። በተማረችበት ይጠቀምንባት አይደለም። ስለዚህ የሀገር ሀብት ከስሯል ነው። ፊሊፐርስ ትምህርት ቤት ተጨማሪ ትምህርት ቤት የከፈተ ላይብረሪ እየዘጋ ላቦራቶሪ እየዘጋ ተማሪዎችን እያጎረፈ ነው። በተጨማሪም የተመሳሳይ ጾታ ጋብቻና የውጭ ባለ ሀብት እጅ አለበት ብለናቸዋል። ትውልዳችንን ወዴት እየነዳችሁት ነው? እኔ ጥያቄ ካስተማርናቸው በትምህርታቸው እንዲሰሩልን ነው የምንፈልገው። የተማሩት ደግሞ በትምህርታቸው የሚቀጥር ሀብት ያስፈልገናል፣ ስራ ያስፈልገናል። ስራ ባለ ሀብትም በቢዝነሱ ቢሰራ
ኮንስትራክሽኖች ቢሰሩ እችን ልጅ በስራ ያስገቧታል። በተማረችበት ስራ ትሰራለች። ዳጣ ለመስራትና እንትን ለማለት ግን ይሄንን ሁሉ አመታት ማባከን አይጠበቅባትም ነበር። የኢትዮጵያ ተማሪዎችም ይሄን ያህል ተመሳሳይ ጾታ ለመጋባት እኮ ትምህርት አያስፈልግም፣ ሃይማኖትም አያስፈልግም። ትምህርት ቤት አይደለም የሚያሰራው። ትውልድ ሀገር ስርዓት የሚገነባው እምነቶች ሲጠበቁ፣ የሀገር ወግና ስራ ሲጠበቅ፣ ያስተማርናቸው ትምህርቶች በተማሩበት እንዲሰሩ የሚያደርግ ስርዓት በየጊዜው እያመቻቸን ስንሄድ ነው። እቺ እንደ አንድ ምሳሌ ያሳየዋችሁ ነች። የተመረቁ ተማሪ ልጆቻችሁን ወይ ጎረቤቶቻችሁን ባጠገባችሁ ታያላችሁ። ምን ያህል ናቸው በተማሩበት እየሰሩ ያሉት? ሀገራችን ለዚህ ሀብት አላት ወይ? ከሌላት ወደዚህ የሚያበቃ ነገር ውስጥ ለምን አንገባ? ልጃችንን አግዟት በተቻላችሁ አቅም። እችን እህት ማገዝ፣ አንድ ክርስቲያን ማገዝ፣ አንድ ክርስቲያንን ማቆም ሀገር ማቆምን። ለኔ አንድ ኦርቶዶክሳዊ ማቆም ሀገር ማቆምን። አንድ ቤተክርስቲያን ማለት ለኔ አንድ ስላሴ ህንጻ ማለት ነው። የስላሴ ህንጻ ለኔ እሷ ነች። ህንጻ ስላሴ ሰው ነው። ህንጻ ቤተክርስቲያን ግንብ ነው። ለግንብ ከምናዋጣው በላይ ለህንጻ ስላሴ ብናዋጣ እግዚአብሔር ይከብርብናል። እግዚአብሔር በእኛ ይኮራል። እኔ ለእሷ በመቆም እናንተ ለእኔ በመቆማችሁ እኔ ለእናንተ በመቆም ነው እግዚአብሔር የሚኮራው። ስለዚህ ኢትዮጵያን እንደ አንድ ሀገር የምንቆመው እኛ ለእኛ መቆም ስንችል ነው። ስለዚህ የምናስተምራቸውን ልጆች የምናስበው እንደ ፊሊፐርስ ትምህርት ቤት ከተን ልጆቻችንን ተመሳሳይ ጾታ የሚጋቡ ልጆች እንድናረጋቸው እድል እንዳሰጡ። ምናልባት ይሄ ነገር እኮ ተስተካክሎ ይሆናል እኮ አይደለ? ነገር መስተካከሉ ግን በይፋ አናውቅም። ያውም ላይብረሪ እየተዘጋ ላቦራቶሪ እየተዘጋ ነው እየተሰራ ያለው። ስለዚህ ትምህርት ቤቱን በዚህ በኩል የምታስገቡ ሰዎች በተለይ ኢንተርናሽናል ግሩፕ ላይ ያሉ ኢንተርናሽናል ስኩል ላይ የምታስገቡ ወላጆች ራሳችሁን ብትመረምሩ፣ ወይ ደግሞ ባትወልዱስ ማለት ባትወልዱ ልትገላቸው አትውለዷቸው። ለእግዚአብሔር ላታረጓቸው ለሰይጣን ልትገብሯቸው አትውለዷቸው። የምትወልዳቸው እኮ ለእግዚአብሔር ልታረጓቸው። የወለዳችሁት እኮ እግዚአብሔር ፈቅዶላችሁ። ከእግዚአብሔር አውጥታችሁ አትግደሏቸው እና አትግደሏቸው ልላችሁ ነው ያመጣሁት። ይችን ልጅ እናግዛት የኔ የዛሬው መልእክቴ ነው። የዛሬ ቆይታ ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረ ቆይታ አመሰግናለሁ። ሰናይ ቀን